ባለፉት 8 ዓመታት ላይኩን እንደምታውቀው በተለይ ለቱሪዝም ሰርፉ ትልቅ የሆነ ትኩረት ተሰጥቶታል። እንዳንድ የኢኮኖሚ ዋልታም ተይዞ ሰፊ ስራዎች እየተሰራ ነው የሚገኘው። ከዚህም ጋር ተያይዞ ደግሞ በተለይ ከተሞች መሰረተ ልማትን ማሳደግ፣ ምቹ ማድረግ፣ ቆይታቸውን እንዲያራዝሙ የተለያዩ አገልግሎት ሰጪ ግንባታዎችን ማካሄድ ትልቅ ሰፊ ትኩረት ተሰጥቶ እየተሰራበት ነው። በዚህም ትልቅ ለውጥ እየመጣ ይገኛል። እንዲሁም በመንግስት ብቻ የተጣለ ሳይሆን ማንኛውም ማህበረሰብ ወዶ ፈቅዶ በህብረት እየሰራው ያለ ነገር ነው። ሐዋሳንም እንደዛው ሐይቅ ዳርቻ አሁን በስፋት ተሰርቷል። አሁን ደግሞ በበለጠ ከፍ ለማድረግ እየተሰራ ይገኛል። ይህንን የተመለከተ የገቢ ማሰባሰቢያ ፕሮግራም በስካይላይት ሆቴል እየተካሄደ ነው የሚገኘው። አሁን በዚህ በውቢቷ ሐዋሳ ያለውን ልማት ለማሳደግ በሚሰራው ስራ ውስጥ አሁን በዚህ ሰዓት እየተከናወነ ያለው የገቢ ማሰባሰቢያን በተመለከተ በቀጥታ መስመራችን ተጨማሪ መረጃዎችን ልታደርሰን ዙፋን አምባቸው ትገኛለች። ዙፋን እንደምን አመሸሽ? የገቢ ማሰባሰቢያውና እየተላለፉ ያሉ መልእክቶችን አድርሰን። ፍሬዎትና ላይኩ እንደምን አመሻችሁ። ክቡራን ተመልካቾቻችን እንደምን አመሻችሁ። ቀደም ብላችሁ እናንተም ስታነሱ ነበረ የሐዋሳ ከተማ የሐይቅ ዳርቻ ልማት ፕሮጀክት ማስጀመሪያ መርሃ ግብር እንዲሁም ደግሞ ለመርሃ ግብሩ ስምረት ደግሞ አስተዋጽኦ ያደረጉ አካላትን የምስጋና መርሃ ግብር እንዲሁም ደግሞ የሀብት ማሰባሰብ መርሃ ግብር ነው እየተካሄደ ያለው። በመርሃ ግብሩ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም ደግሞ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ፣ የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞን ጨምሮ በርከት ያሉ እንግዶች የተገኙበት ነው። እንግዲህ እናንተም ቀደም ብላችሁ ስታነሱ እንደነበረ ሐዋሳን አሁን ካለው ውበቷ ይበልጥ ውበቷን ለመጨመር የቱሪስት መዳረሻውን ደግሞ ለማሳደግ ከዛም ባለፈ ደግሞ ማህበረሰቡን በኢኮኖሚ ደግሞ ለመጥቀም ያለመ ፕሮጀክት ነው። ይህ ፕሮጀክት አጠቃላይ ደግሞ የፕሮጀክቱ ዋና ዓላማ ምን ይመስላል? በተለይ በዛሬው መርሃ ግብር ሲነሳ እንደነበረው ይህ ፕሮጀክት የመላው ኢትዮጵያውያን ነው ሲባል ነበረ። አጠቃላይ ምን ይመስላል የሚለውን ደግሞ የሐዋሳ ከተማ ከንቲባ ጥራቱ በየነ ሀሳብ ሊሰጡን እዚህ እኔ ጋር አሉ። ክቡር ከንቲባ ለጊዜው እጅግ አድርጌ አመሰግናለሁ። ቀደም ብዬ ሳነሳ ነበረ የፕሮጀክቱ ዋና ዓላማ ምን ይመስላል፣ ስምረቱስ እንዴት ማየት እንችላለን የሚለውን እናንሳ። በጣም አድርጌ አመሰግናለሁ። እንግዲህ የዛሬው ፕሮግራም መርሃ ግብር የሐዋሳ ሐይቅ ዳርቻዎችን የማልማት ፕሮጀክት ገቢ ማሰባሰቢያ መርሃ ግብር ነው። እንግዲህ ሐዋሳ በውበቷ፣ በተፈጥሮዋ፣ በእንግዳ ተቀባይነቷ እንደዚሁም ደግሞ በተፈጥሮ በተሰጣት የሐዋሳ ሐይቅ በተለየ መንገድ ትታወቃለች። ሐዋሳ በመንገድ ስፋቶቿና በአጠቃላይ በልማቷ ተመራጭ የሆነች ከተማ ናት። ነገር ግን እቺ ከተማ ከዚህ የበለጠ ውበት ከዚህ የበለጠ እድገት እንድታስመዘግብ ያላትን የተፈጥሮ ሀብት በላቀ ደረጃ ማልማት ያስፈልጋል። እንግዲህ ሐዋሳን የቱሪዝምና የኮንፈረንስ ማዕከል የማድረግ ራዕይ ነው የያዝነው። ይሄ ራዕይን እውን ለማድረግ አንዱ የሐዋሳ ሐይቅ ዳርቻ ልማት ፕሮጀክትን ወደ ማስገባት ነው። በመጀመሪያው ዙር 3 ቦታዎችን ከሐይቁ ክፍል እናለማለን። የሐዋሳ ፍቅር ሐይቅ፣ አሞራ ገደልና የአሳ ገበያ የሚባለው በተለይ ብዙ ሰዎች ሐዋሳ ሄደው አሳ የሚመገቡበት ሲያጠምዱ የሚታይበት ልዩ ቦታ አለ። እነዚህን ለመስራት በመጀመሪያው ፌዝ 3.5 ቢሊዮን ገደማ ሀብት ያስፈልገን ነበር። እንግዲህ በአሁኑ ሰዓት ሁሉንም ስራ መንግስት ሊያለማ አይችልም። ህዝብ እና ባለሀብቱ ሊተባበር ይገባል። ከዚህ አንጻር እኛ ለህዝባችን ይሄንን ጥሪ አቅርበናል። በዚህ በመጀመሪያው የልማት ስራችን ውስጥ 1.5 ቢሊዮን ከህዝቡ ለማስተባበር ከ2 ወራት በፊት ይፋ አድርገናል። ይሄን ፕሮጀክት በአሁኑ ሰዓት ፕሮጀክቱ ወደ ስራ ገብቷል፣ ተጀምሯል። በዚህ ጥሪ መሰረት ባለሀብቱ፣ የመንግስት ሰራተኛው፣ የሃይማኖት ተቋማት፣ ሁሉም የህብረተሰብ ክፍል ሐዋሳ ያለው ብቻ ሳይሆን እዚህ አዲስ አበባ የሚገኙ ወደ ውጪ ሀገር የሚኖሩ የህብረተሰብ ክፍሎች ከ10 ብር ከኤስኤምኤስ ጀምሮ አዋጥተዋል። በዚህ መሰረት እንግዲህ ዛሬው መርሃ ግብር ክቡር ምክትል ጠቅላይ ሚኒስትራችን አቶ ተመስገን ጥሩነህ በተገኙበት የተሰባሰበው ሀብት ይፋ ተደርጓል። እንግዲህ በእቅዳችን መሰረት ወደ 1.5 ቢሊዮን የሚጠጋ ሀብት ተሰብስቧል። እንግዲህ የሀብት ማሰባሰቢያ መርሃ ግብሩ አላበቃም። ልማቱም ገና ሰፊ ስለሆነ እንግዲህ በዚህ አጋጣሚ ድጋፍ ያደረጉልን ወገኖቻችንን ሁሉ እያመሰገንኩ ቀጣዩን የሐዋሳን መጻኢ ጊዜ እውን ለማድረግ ሁሉም የህብረተሰብ ክፍል በተጨማሪነት ድጋፍ እንዲለግሰን በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ።
መልካም ቅድም ሲነሳ ነበረ የመጨረሻ እናድርገውና በተለይ ደግሞ ይህ ፕሮጀክት 3 የሀይቅ ዳርቻዎችን የያዘ ነው። አሞራ ገደል፣ የፍቅር ሀይቅንና ሌሎችን ጨምሮ ከዛ ባለፈ ደግሞ ተጠቃሚ የሚያደርገው ከጎብኚዎቹ ባሻገር ደግሞ ማህበረሰብን የሚጠቅም እንደሆነ ሲነሳ ነበረ። እሱን እናንሳና እናጠቃል። ጥሩ ነው። እንግዲህ የሐዋሳ ሀይቅ ልማት ህዝቡና ነዋሪው በአጠቃላይ በዚህ ደረጃ የተሰባሰበው ለምንድን ነው ብለን ስናይ ይሄ ተፈጥሮ ሀብት የሁላችንም ነው። የሐዋሳ ነዋሪዎች ብቻ አይደለም፣ የሲዳማ ብቻ አይደለም፣ የመላ ኢትዮጵያውያን ሀብት ነው። ሲለማ ይሄ ሀብት ስራ እድል ይፈጠራል። በዛ አካባቢ ኑሯቸው መሰረት ያደረጉ በርካታ የህብረተሰብ ክፍሎች ህይወታቸው ይቀየራል። የቱሪዝም የኢንቨስትመንት እንቅስቃሴው ይጨምራል። በዚህ ሂደት የሚፈጠር በጣም በርካታ ሀብት አለ፣ የስራ እድል አለ። እንግዲህ መጪው ትውልድ ደግሞ የሚረከባትን ሀገር ደግሞ በጣም የተዋበች ማድረግ ይጠበቅብናል። ስለዚህ ህጻናቶችንም እዚህ ውስጥ አሉ። ሁሉንም የህብረተሰብ ክፍል ተጠቃሚ የሚያደርግ ፕሮጀክት ነው። ለእንግዶች ወይም ለቱሪዝም ብቻ ተብሎ ሳይሆን እዛ ያሉ ነዋሪዎችም ጭምር በዕለት ተዕለት ህይወታቸው ውስጥ ቀጥተኛ አስተዋጽኦ ያለው ልማት ስለሆነ ፕሮጀክቱ በዚህ ደረጃ የህዝብ ፕሮጀክት ነው ብለን ነው እየሰራን የምንገኘው። ክብር ከንቲባ ለጊዜው እጅግ አድርጌ አመሰግናለሁ። ክብራን ተመልካቾች እንግዲህ እንደሰማችሁት ነው የሐዋሳ የሀይቅ ዳርቻ ልማትን ለማጠናከር የሁሉም ርብርብ እንደሚሻ ሲያነሱ ነበረ። ከዛም ባለፈ ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ በዝመናና በለውጥ ላይ ትገኛለች፣ ይህንን ደግሞ ለማብሰር እስከ መጨረሻው ለማሻገር ደግሞ የቱሪዝም ሀብታችንን ማወቅና መረዳት እንደሚያስፈልግ አንስተዋል ማለት ነው። ካለን ሰዓት አንጻር መረጃ ይህንን ይመስላል። ፍሬዎትና ላይኩን እናመሰግናለን ዙፋን ለዘገባሽ። መልካም ምሽት ይሆንልሽ።